አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንኳን ደህና መጣችሁ። ዛሬ በጣም ወሳኝ እጅግ በጣም አስፈላጊ በሆነ ጉዳይ ነው የመጣሁት። እሱም የነብዩ ሰለላሁ ዐለይሂ ወሰለም አሰጋገድ እንዴት ነበር የሚለውን በተግባር የምንመለከት ይሆናል አብረን ማለት ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ብሎናል? ወማ አታኩም ረሱል ፈኹዙህ፣ መልእክተኛው ይዞላችሁ የመጣውን ነገር ተቀበሉ ያዙ። ወማ ነሃኩም ዐንሁ ፈንተሁ፣ እሳቸው የከለከሏችሁን ደግሞ ተከልከሉ ሲል አዞና። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ በሐዲታቸው ምን ብለውናል? እኛን ሰሉ ከማ ረአይቱሙኒ ኡሰሊ፣ እኔ ስሰግድ እንደተመለከታችሁኝ አድርጋችሁ ስገዱ ነው ያሉት። ስለዚህ ነብዩ ዐለይሂ ሰላቱ ወሰላም ይሰግዱ በነበረበት መልኩ መስገዳችን እኛ ላይ ግዴታ ነው ማለት ነውና ያንን ነገር እንግዲህ በተቻለን ለመመልከት ነው ምን ሞክረው። በዛሬ በቅድሚያ ማስተላለፍ የሚፈልገው መልእክት በወንድና በሴት መሃል የአሰጋገድ ልዩነት የለም የሚል አቋም ስለሆነ የምከተለው ወንዶች የሚሰግዱት በዚህ መልኩ ነው፣ ሴቶች ደግሞ በዚህ መልኩ ነው እያልኩ የተለያዩ የአሰጋገድ ስርዓቶችን አላሳይም። ይሄንን ከወዲሁ እንድታውቁት ፈልጋለሁ። ምክንያቱም በዑለሞች መካከል ምንም እንኳን ኺላፍ ቢኖርም ከፊል ዑለሞች ሴት ልጅ ሩኩዕ ላይና ስጁድ ላይ ከወንድ የተለየ አይነት አሰጋገድ አላት የሚል አመለካከት አላቸው። ነገር ግን ከነብዩ ሰለላሁ ዐለይሂ ወሰለም በመጣልን መረጃ መሰረት ሴት ልጅ ከወንድ የተለየ አሰጋገድ አላት የሚል የለም። ስለዚህ ሰሒሑ ሴትም ልጅ ወንድ በሚሰግደው መልኩ ነው የምትሰግደው የሚለው ነው ማለት ነው በኢዝኒላሂ ተዓላ። እነዛ ነው እንግዲህ በዛ መልኩ ነው እኔም በኋላ ላይ በማሳይባችሁ ጊዜ የማሳየው። ወንድ እንዲህ ነው ሴት እንዲህ ነው እያልኩኝ የተለያዩ አሰጋገዶችን ስለማላሳይ ከወዲሁ ይሄንን ነገር ማስተላለፍ ስላለብኝ። እንግዲህ የመጀመሪያው ጉዳይ አንድ ሰው መስገድ በሚፈልግበት ጊዜ ነብዩ አለይሂ ሰላቱ ወሰላም እንዳሉት ውዱእ ማድረግ አለበት። ውዱኡን በአግባቡ አስተካክሎ እንዴት አድርጎ ውዱእ በትክክል ማድረግ እንዳለበት ኢንሻአላህ በቀጣይ ሌሎች ቪዲዮዎች ላይ የምንሰራላችሁ ይሆናል በአላህ ፍቃድ። ነገር ግን ለአሁን ውዱእ መጀመሪያ አስተካክሎ ማድረግ ይኖርበታል። ከዛ በኋላ ወደ ቂብላ መቅጣጨት አለበት። ሰላት በሚሰግድበት ጊዜ ቂብላውን ትክክለኛውን ቂብላ መያዝ መቻል አለበት ሰውየው ማለት ነው። በጣም ጥሩ። ስለዚህ ቂብላውን ካስተካከለ በኋላ በሚለብሰው ልብስና የሚሰግድበት ቦታ ምናምን ይሄ እንዳለ ጣሃራ መሆን አለባቸው። ነጃሳ የሆነ ቦታ ላይ መስገድ የለበትም። ነጃሳ የሆነ ልብስ ለብሶ መስገድ የለበትም። ሰውነቱም ላይ ነጃሳ ነገር መኖር የለበትም። እነዚህን ነገሮች መጀመሪያ ማስወገድ ይኖርበታል ከሰላት ከመቆሙ በፊት ማለት ነው። ሌላው ነገር ደግሞ ወቅት ከመግባት በፊት ሰላት መስገድም አይቻልም። ያ ማለት ግዴታ የሆነውን ሰላት ማለት ነው። ግዴታ የሆኑ ሰላቶች የራሳቸው የሆነ ወቅት አላቸው። ያ ወቅቱ ከገባ በኋላ ነው መስገድ ያለበት። ይሄ ነገር እንግዲህ ሁላችሁም ጋር የሚታወቅ ነገር ስለሆነ ብዙ ወሬ አላስረዝምም እዚህ ላይ። በቀጥታ እንግዲህ ወደ ሰላቱ ሊገባ ሲል ሰውየው መጀመሪያ ላይ ምንድነው የሚያደርገው ከተባለ ሱትራ መጠቀም። ሱትራ እንግዲህ እናንተ ስትሰግዱ ፊት ለፊታችሁ የምታስቀምጡት በትንሹ አንድ ስንዝር ያህል እንኳን ቁመት ያለው ነገር ማለት ነው። ከዛ በላይ ትንሽ ከፍ ቢል ወደ አንድ ክንድ አካባቢ ቢሆን ምናምን ጥሩ ነው። ነገር ግን በትንሹ ከአንድ ስንዝር ማነስ የለበትም ሱትራችሁ ማለት ነው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ላይ ምን ብለውናል? ኢዛ ሰላ አሐዱኩም፣ ከናንተ አንድኛችሁ ሰላት ሊሰግድ በሚቆምበት ጊዜ ፈልዩሰሊ ኢላ ሱትራ፣ ወደ ሱትራ ይስገድ። ያኒ ፊት ለፊቱ ሱትራ ያስቀምጥ ብለዋል። ወልየድኑ ሚንሃ አሉ። ከዛ በኋላ ቀረብ ይበል ወደ ሱትራው። ስለዚህ ሱትራችን ከኛ ምን ያህል ነው መራቅ ያለበት በሚለው በኩል ዑለሞች ምን ብለዋል? ከሰውየው ከሚቆምበት ቦታ እስከ ሱትራው ድረስ ወደ 3 ክንድ ያህል ርቀት ይኖረው ይላሉ። ወይ ደግሞ ሱጁድ ከምታደርጉበት ቦታ እስከ ሱትራው 1 ክንድ ያህል ርቀት ይኖረው ይላሉ ማለት ነው። طيب እንግዲህ ሱትራ ማድረግ ሁክሙ ምንድነው የሚለው መስአላ ላይ ስንመጣ ጅምሁሮቹ የሚያዩት ሱና መሆኑን ነው። ከፊል ዑለሞች ዋጅብነቱን ያያሉ። ነገር ግን አብዛኞቹ ሱትራ መጠቀም ሱና ነው የሚለው ላይ ናቸው። እኛ ግን ዋጅብም ሆነ ሱናም ሆነ ሁሉንም ማሳለፍም ሆነ ማስመለጥ የለብንምና ሱትራ ሳትጠቀሙ ሰላት አትስገዱ። ብዙ ጊዜ እህቶቻችን ላይ ቤት ውስጥ በሚሰግዱበት ጊዜ ሱትራ አይጠቀሙም እና
ይሄ ነገር መስተካከል አለበት። ወንዶችም ላይ በተመሳሳይ መልኩ ሱትራ ማትጠቀሙ ሱትራ እየተጠቀማችሁ ብትሰግዱ ነው መልካም የሚሆነው ማለት ነው። ሱትራ እንግዲህ ማንኛውም ነገር መሆን ይችላል። ግዴታ የሆነ የተገደበ ወይም የተወሰነ ነገር መጠቀም አይጠበቅባችሁም። ቤታችሁ ውስጥ ያለ ምንም ነገር መጠቀም ትችላላችሁ። የትም ቦታ ላይ ለምሳሌ እንደዚህ ቁመት ያላት በትንሹ አንድ ስንዝር ወይ ደግሞ ወደ አንድ ክንድ ያህል አካባቢ ርዝመት ያለው ነገር ፊት ለፊታችሁ ብታስቀምጡ በቃ መሆን ይችላል። ቤት ውስጥ ከሆነ የምትሰግዱት ግድግዳችሁ ሱትራ መሆን ይችላል። ጋቻችሁ ሱትራ መሆን ይችላል። ረከቦታችሁ ሱትራ መሆን ይችላል። ትራስም ሊሆን ይችላል። ብቻ የውሃ ሃይላንድ መጠቀም ትችላላችሁ። አሁን እንዳልኳችሁ በትንሹ የአንድ ስንዝርና ከዛ በላይ ቁመት ያለው ነገር ፊት ለፊታችሁ ብታስቀምጡ ሱትራ አድርጋችኋል ማለት ነው። እስኪ እኔ ሱትራ ተጠቅሜ እንዴት እንደምናስቀምጥ ላሳያችሁ። طيب እኔ ላሁን እቺን እንደ ሱትራ አጠቀማታለሁ። ስለዚህ አሁን የት ጋር ነው ማስቀምጣት? እዚህ ጋር ለምሳሌ ሱጁድ ማድረግበት ቦታ ነው። ስለዚህ ከዚህ ከሱጁድ ቦታዬ የአንድ ክንድ ያህል ርቀት በዚህ መልኩ አስቀምጣለሁ ሱትራዬን ማለት ነው። طيب በዚህ መልኩ ሱትራችሁን አስቀምጣችሁ እየሰገዳችሁ በእናንተና በሱትራችሁ መካከል አንድ ሰው ሊያልፍ ቢመጣ ግዴታ መመለስ አለባችሁ ይሄንን ሰው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ላይ ምን ብለዋል? እየሰገዳችሁ በእናንተና በሱትራችሁ መሃል ሊያልፍን የመጣ አካል መልሱ ብለዋል። እምቢ ካለ ተጋደሉት ፈኢነሁ ሸይጣን ነው ብለዋል ማለት ነው። እና በዚህ ማለፍ የለብንም። እኛም የሚሰግድ ሰው እየሰገደ ፊት ለፊቱ ሱትራ አድርጎ እያለ በሱና በሱትራው መሃል ማለፍ የለብንም ማለት ነው። طيب እዚህ ጋር ግን ተያይዞ የሚነሳ ነገር አለ። ሱትራ የሚያስፈልገው ብቻችንን በምንሰግድበት ጊዜ ነው ወይስ ከኢማም ኋላም በምንሰግድበት ጊዜ ሱትራ ያስፈልገናል የሚል መስአላ ነው። طيب በዚህ ጉዳይ ብቻችሁን ስትሰግዱና ኢማም ሆናችሁ ስታሰግዱ በሁለቱ ሐሎች ሱትራ ማድረግ ይኖርብናል። ከዛ በተረፈ ግን እኛ መእሙሞች ሆነን በምንሰግድበት ጊዜ ከኢማም ኋላ ስትሰግዱ ሱትራ ማድረግ አይኖርባችሁም ማለት ነው። ያኔ የኢማሙ ሱትራ ለእናንተም ሱትራ ይሆናል። ስለዚህ የሆነ ሰው መጥቶ በእናንተ ፊት ቢያልፍ ችግር የለውም ማለት ነው። በኢማሙ ፊት እስካላለፈ ድረስ በመእሙሞች ፊት አልፎ ቢሄድ የኢማሙ ሱትራ ለመእሙሞቹ ሱትራ ስለሆነ ይሄ ሰው የነዚህን ሰዎች ሶላት አያበላሸውምና ችግር አይኖረውም ማለት ነው በኢዝኒላህ ተዓላ። ይቺ ጉዳይ ላይ ብዙዎች ግንዛቤው የላቸውም። አሁን እንኳን ግን በቅርብ ብዙ ሰው ይሄንን እየተረዳ መጥቷል አልহামዱሊላህ። በፊት ግን ኢማም እያሰገደ የሆነ ሰው በመእሙሞች ፊት ቢያልፍ ይመልሱት ነበር። ይሄ ሰላታቸውን የሚያበላሸው ስለሚመስላቸው አላ ኩሊ ሐል አሁን ላይ እንግዲህ ብዙዎች እየተረዱ መጥተዋል። ያልተረዳችሁም ካላችሁ እስካሁን ድረስ የኢማም ሱትራ ለእናንተም ሱትራ ስለሆነ ሰው ከእናንተ ፊት ቢያልፍ ችግር የለውም፣ ሶላታችሁ ላይ የሚያመጣው ችግር አይኖርም ማለት ነው ኢንሻአላህ። ከዚህ በመቀጠል ንያ የሚባል ነገር አለ። ይሄንን ንያ ማምጣት ከሁላችንም ግዴታ ነው። ንያ የሚባለው ነገር ላይ ግን ብዙዎች ዘንድ ያለው ስህተት የሆነ ግንዛቤ ንያ በአፍ ወይም በምላስ መምጣት ያለበት ነገር የሚመስላቸው ብዙ ሰዎች አሉ። ይሄ ደግሞ ስህተት ነው፣ ልክ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ንያ በሚያመጡበት ጊዜ በምላሳቸው እየተናገሩ አልነበረም የሚያመጡ የነበረው። ሰሃቦችም እንደዛው በምላሳቸው እየተናገሩ አልነበረም ንያ የሚያመጡ የነበረው። ስለዚህ ንያ ማለት ባጭሩ ምን ማለት ነው? ትርጉሙን እንኳን ስንመለከተው የሆነ ነገር ከድርጊቱ ጋር ወይም ደግሞ ከመስራት ጋር አቆራኝቶ ማሰብ ማለት ነው። ቀስዱ ሸይኢ ሙቅተሪነን ቢፊዕሊሂ ወይም ደግሞ የሆነ ነገር ለመስራት ማሰብ ማለት ነው ንያ ማለት። ስለዚህ አንድ ሰው ሊያስብ የሚችለው በምኑ ነው? በልቡ ነው እንጂ በምላሱ በአፉ አይደለም የሚያስበው። እንግዲህ ይሄን ነገር ሁላችንም ትኩረት ልናደርግበት ይገባል። አንዳንድ ሰዎች ምናልባት አይታችኋቸው ከሆነ ሰላት ሊቆሙ ሲሉ ነወይቱ ኡሰሊ ፈርደ ሰላት ዙህሪ 4 ረክዓትን ሊላሂ ተዓላ እነዚህን የመሳሰሉ ነገሮችን ሲሉ እንሰማለን። እና እንደዚህ በአፍ መናገር ወይ ደግሞ በምላስ መናገር ድምጽ ከፍ አድርጎም ሆነ ድምጹን ዝቅ አድርጎም ሆነ ከንፈር እያንቀሳቀሱ በምላስ መናገሩ ይሄ ቢድዓ የሆነና መሰረት የሌለው ነገር እንጂ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ነገር አይደለም። ስለዚህ ንያ የሚባለውን ነገር ስናመጣ መጀመሪያ خلاص يعني ያንን ሶላት ልሰግድ እንደሆነ ለምሳሌ ዙህር ከሆነ መስገደው ዙህር ልሰግድ እንደሆነ ማሰቤ በራሱ ንያ ነው ማለት ነው። ዐስር ከሆነ መስገደው ዐስር ሶላትን ልሰግድ እንደሆነ ማሰቤ በቀልብ ማሰቤ ብቻውን ንያ ነው። خلاص انتهى ጨረሰን ማለት ነው። በጣም ጥሩ። ስለዚህ መጀመሪያ ንያችንን ካመጣን በኋላ ሁለተኛው የሚከተለው ነገር ተክቢረቱል ኢህራም የሚባለው ነው። ተክቢረቱል ኢህራም የሶላት መክፈቻ ነው። ተክቢረቱል ኢህራም የሶላት መክፈቻ ነው።
ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በተክቢረቱል ኢህራም ይከፈታል ሰላት፣ በሰላምታ ደግሞ ይዘጋል ማለት ነው። ስለዚህ ሰላት የምትባለዋ ዒባዳ በውስጧ ንግግሮች፣ ድርጊቶች የተካተቱባት የሆነች በተክቢራ የምትከፈት በሰላምታ የምትጠናቀቅ የሆነች ዒባዳ ነች። ዑለማዎቻችንም እንዳስተዋወቁልን በዚህ መልኩ ማለት ነው። እና ተክቢረቱል ኢህራምን ያላመጣ ሰው ተክቢረቱል ኢህራምን ያላለ ሰው ሰላቱ ሙሉ በሙሉ ውድቅ ነው የሚሆንበት ማለት ነው። ለምን? ምክንያቱም ሰላት በውስጧ ምኖች አሏት? አርካኖች፣ ዋጅባቶች፣ ሱነኖች አሏት። ያኒ ሩክን የሚባለው ማዕዘን ማለት ነው። ያ ነገር ካልተገኘ ሰላታችንን ውድቅ ሊያደርግብን የሚችል ዋጅባቶች ግዴታዎች ናቸው። ያው ሰላቱን ውድቅ ሙሉ በሙሉ ውድቅ ላያደርጉብን ይችላሉ። ሱጁዱ ሰህው የሚባል ነገር አለ። የእርሳና ሱጁድ በዛ ሊተኩ የሚችሉ ነገሮች ምናምን ናቸው። ወደፊት ደግሞ ኢንሻአላህ በቀጣይ ፕሮግራሞቻችን ሌላ ቪዲዮ ላይ ሰላት ውስጥ የሚያጋጥሙ እርሳናዎችና መጠገኛዎቻቸው ምን እንደሆኑ የምንሰራላችሁ ይሆናል። ለዛሬ ግን ሰላቱን እንዴት መስገድ እንዳለብን ብቻ ሚለው ላይ ነው ትኩረት የምናደርገው። ስለዚህ ተክቢረቱል ኢህራምን ካላመጣን ሩክን ስለሆነ ሰላት ውስጥ ገብተናል አይባልም፣ ውድቅ ነው የሚሆንብን። ተክቢረቱል ኢህራምን እንዴት ነው የምናመጣው ወደሚለው እንሄዳለን። ተክቢረቱል ኢህራም አላሁ አክበር የሚለው ይሄ ሐረግ ወይ ይሄ አረፍተ ነገር ነው። አላሁ አክበር ስትሉ ሰላት ውስጥ ገባችሁ ማለት ነው። ከነየታችሁ በኋላ ልትሰግዱ እንደሆነ ካሰባችሁ በኋላ አላሁ አክበር ስትሉ طيب አላሁ አክበር ስንል አንዳንዶች አላሁ አክበር ሲሉ ሐምዟን ሳብ ያደርጓታል። አላሁ አክበር ይሄ ትክክል አይደለም፣ ማዕና ይቀይርብናል። ይሄ ወደ ኢስቲፍሃምነት ወደ ጥያቄነት ነው የሚቀየረው። አላሁ አክበር ካላችሁ አላህ ትልቅ ነው እንዴ የሚል ጥያቄ እየጠየቃችሁ ነው የሚሆነውና ወደዛ ማዕና እንዳይቀየርብን አላሁ አክበር እንጂ አላሁ አክባር ብለን ባእንም መሳብ የለብንም። አላሁ አክበር ብለንም ሐምዙን መሳብ የለብንም። አላሁ አክበር በዚህ መልኩ ተክቢረቱል ኢህራምን እናመጣለን። ተክቢረቱል ኢህራምን ማምጣት እንዳልኳችሁ ሩክን ነው። እሱ ካልመጣ ሰላት ውድቅ ነው የሚሆነው። طيب አያይዞ ተክቢረቱል ኢህራሙ ጋር እጃችንን ማንሳትስ ሁክሙ ምንድነው ወደሚለው ስንመጣ ይሄንኛው ሱና ነው። እጃችንን ማንሳት ሱና ነው። ስለዚህ እጃችንን በምናነሳበት ጊዜ እንዴት አድርገን ነው ማንሳት ያለብን የሚለውን ደግሞ እንመለከታለን። በመሰረቱ አብዛኛውን ጊዜ ሰላት ውስጥ ያሉ ንግግሮች እና ድርጊቶች አብረው ነው የሚሄዱት ማለት አብዛኛዎቹ ነው እያልኩ ያለሁት፣ ሁሉም አላልኩም። አብዛኛዎቹ ሰላት ውስጥ ያሉ ንግግሮችና ያኒ በአፍ የሚባሉ አዝካሮች እና ድርጊቶች በሰውነታችን የምንፈጽማቸው እኩል ነው የሚሄዱት ብዙ ጊዜ። ስለዚህ አሁን ተክቢረቱል ኢህራምን እጅ ከማንሳት ጋር አንድ ላይ ነው የምናመጣው ማለት ነው። ተመልከቱ፣ እጃችንን በምናነሳበት ጊዜ የሚሰሩ ስህተቶች አሉ ብዙ ሰዎች ዘንድ፣ እነሱን የማስታውስ ይሆናል። በመጀመሪያ ግን ትክክለኛውን አሳያለሁ። ትክክለኛው የእጅ አነሳስ በሁለት አይነት መልኩ ልናነሳ እንችላለን። አንደኛው በትከሻችን ትክክል በዚህ መልኩ ተመልከቱ፣ አላሁ አክበር በዚህ መልኩ አላህ ልክ ተክቢራውን ስጀምረው እጄ መነሳት ይጀምራል። ተግባባን? ተክቢረቱል ኢህራሙን ስጀምረው እጄ አብሮ መነሳት ይጀምራል። ልክ ተክቢራውን ስጨርስ እጄም አንድ ላይ ይወርድና ያበቃል። እጃችንን የት ማስቀመጥ አለብን የሚለውን ደግሞ አሁን እመለስበታለሁ። አሁን ግን ትኩረት የምታደርጉልኝ ተክቢረቱል ኢህራሙን ስንጀምር እጃችን አንድ ላይ መነሳት ይጀምራል። ልክ ተክቢረቱል ኢህራሙ ሲያበቃ እጃችንን አብሮ እዛ የሚቀመጥበት ቦታ ላይ ተቀምጧል ማለት ነው። ተማም። አንደኛው እንግዲህ በትከሻችን ትክክል ማንሳት ነው። ይሄ ነብዩ ሰለላሁ ዐለይሂ ወሰለም አብዛኛውን ጊዜ ያደርጉት የነበረው ነው። ሁለተኛው ደግሞ በጆሮአችን ትክክል ከፍ አድርገንም እንደዚህ ማንሳትም እንችላለን። ስለዚህ አንድ ወይም ደግሞ በዚህ መልኩ በጆሮአችን ትክክል ማንሳት እንችላለን ማለት ነው። ብዙዎች እዚህ ጋር የሚሰሩት ስህተት ምንድነው ከተባለ በጣም ብዙ ወጣቶች ላይ የሚስተዋል የሆነ ስህተት ነው ይሄ። አላሁ አክበር እዚች ጋር ነው የሚያነሷት፣ ሆዳቸው አጠገብ ማለት ነው። ሆዳቸው አጠገብ አላሁ አክበር ወይ እንደዚህ የሚልም አለ። እንደዚህም ትክክል አይደለም፣ እንደዚህም ትክክል አይደለም፣ እንደዚህም በደረት ትክክል ልክ አይደለም። አንዳንዶች ደግሞ ምን ያደርጋሉ? በዚህ መልኩ ጆሮአቸውን እንዲይዙታል። ጣታቸውን አውራ ጣታቸውን እዚህ ጋር ያስቀምጡና አላሁ አክበር በዚህ መልኩ አላህ። ይሄም ልክ አይደለም። ጆሮ መያዝም ሆነ በዚህ መልኩ ይሄም ማስነካትም ሆነ እነዚህ የጆሮ ልማልምት የሚባሉት የሉም፣ እነሱን ማስነካትም ይሄም
ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ ሱና አይደለም ማለት ነው። ስለዚህ አሁን ሱና ያልሆነውን ከመስራት እንዲሁ መተው ነው የሚሻለው። ምክንያቱም እንደዛ በሚያደርጉበት ጊዜ ሰዎቹ ሱና ነው ብለው እያሰቡ ነው ያሉት። ሱና ያልሆነ ነገር ሱና ነው ብሎ ከማሰብ መተው ነው የሚሻለው ማለት ነው። طيب ስለዚህ አሁን ትክክለኛውና የተገኘው ከነብዩ ሰለላሁ ዐለይሂ ወሰለም አንድ በትከሻ ትክክል ማንሳት ነው። ሁለተኛ በጆሮአችን ትክክል በዚህ መልኩ ማንሳት ነው። እጃችን ይሄ መዳፋችን ወደ ቂብላ መዞር አለበት ተማም በዚህ መልኩ እንጂ እንደዚህ መሆን የለበትም፣ እንደዚህም መሆን የለበትም። ተግባባን? ወደዚህ እንዲህ መዞር አለበት። طيب ይሄ እንግዲህ በጣም ወሳኝ የሆነ ነጥብ ነው። ግን አሁን ቅድም የነገርኳችሁ ነገር አለ። እጅ ማንሳት ሱና ነው ብያለሁ። እጁን ባያነሳ ሰውየው አላሁ አክበር ብሎ ቢጀምር እጁን ሳያነሳ ሰላቱ ውድቅ አይሆንበትም፣ ትክክል ነው። ግን ሁላችንም ትኩረት ልናደርግበት የሚገባው ነገር እኛ ሱና የሆነን ነገር ልንተው አይገባም። የነብዩን ሰለላሁ ዐለይሂ ወሰለም ሱና ተከታትለን አፈንፍነን መስራት እንጂ ያለብን ይሄ ሱና ስለሆነ ትኩረት መነፈግ የለበትም ልላችሁ ፈልጌ ነው። طيب አላህ ይወፍቀን ሁላችንም። ወደ ቀጣዩ ስናልፍ አላሁ አክበር የሚለውን ተክቢረቱል ኢህራሙን ስናመጣ እጃችንን የት ነው ማስቀመጥ ያለብን ወደሚለው ነጥብ እንመጣለን። እጃችንን የት ማድረግ አለብን በሚለው ላይ በዑለሞች መካከል ያው የተለያየ አይነት አቋም አለ። ግን አሁን አስቀድሜ ልናገር የምፈልገው ነገር ምንድነው፣ የትም ቦታ ላይ እጁን ቢያስቀምጥ አንድ ሰው አንድኛችን ተነስተን ኢንካር ልናደርግበትና ሰላትህ ውድቅ ሆኗል ቢድዓ ሰርተሃል ሊባል አይገባውም ማለት ነው። ከፊል ዑለሞች ከእምብርት በላይ ማስቀመጥ ይችላል ሲሉ በዚህ መልኩ ተናግሯል። ከፊሎች ደግሞ ከእምብርት በታች ማስቀመጥ እንደሚችል ተናግሯል። ከፊሎች ደረት ላይ ያሉ አሉ። ግን እዚህ ጋር አንዳንዶች እንዴት ያደርጋሉ? እጃቸውን ይዘው በግራ በኩል እንደዚህ አድርገው ወይ ደግሞ እዚህ ልባቸው ላይ በዚህ መልኩ የሚያስቀምጡ ሰዎች አሉ። ይሄ የለም፣ ይሄ አልተገኘም፣ መሰረት የለውም። በዚህ መልኩ ማስቀመጡ ይሄ አግባብነት የለውም። ስለዚህ ከፈለጋችሁ ከእምብርት በላይ ከፈለጋችሁ ከእምብርታችሁ በታች እዚህ ደረትም ላይ ቢያስቀምጡ ያን ያህል የሚያጣላ የሆነ ጉዳይ አይደለም ነው የሚሉት ዑለሞች። ስለዚህ እዚህ ጋር እባካችሁ ሙብተዲዕ ነህ አንተ እንደዚህ ሰላት ውድቅ ሆኗል አጅሩ ቀንሶብሃል እንደዚህ የሚያስብል ነጥብ አይደለም ልላችሁ ፈልጌ ነው ይሄ ነጥብ ማለት ነው። ሌላው እዚች ጋር ተያይዞ ተክቢረቱል ኢህራም ላይ የሚነሳ አንድ ጥያቄ አለ። ምንድነው እሱ? የትኛው ነው በላጩ? ተክቢረቱል ኢህራም ላይ እጃችንን በምናነሳበት ጊዜ በትከሻችን ትክክል ማንሳቱ ነው ወይስ ደግሞ በጆሮአችን ትክክል ነው ማንሳት የሚል ጥያቄ ከተነሳ እዚህ ጋር ምንድነው ዑለሞቻችን ለዚህ የሚመልሱት መልስ መሰላችሁ? እነዚህ ሁለቱም ከነብዩ አለይሂ ሰላቱ ወሰላም ተብተው ጸድቀው ተገኝተውልናል። ከነብዩ ሰለላሁ ዐለይሂ ወሰለም ደግሞ የተገኙ በተለያየ መልኩ የመጡ ዒባዳዎች በተለያየ ጊዜ ሁላቸውንም መስራት ነው ይበልጥ ጥሩ የሚሆነው። ይሄም ተገኝቶ ከሆነ በተለያየ ጊዜ አንዳንዴ ይሄንኛውን እያመጣው ሁሉንም ሱና ሐይ ማድረጉ የተሻለ ነው እንጂ ይሄንኛው ከዚህኛው ይበልጣል ወይ ይሄንኛው ከዚህኛው ይበልጣል እያሉ ይሄንን መናገሩ አስፈላጊ አይደለም። ስለዚህ እንዴት ነው ማድረግ ያለብን? አንዳንዴ በዚህኛው አንዳንዴ በዚህኛው። ይሄን ስናደርግ አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ሱናዎች ሐይ ያደረግን ማለት ነው። ሁለተኛ ሱና እንዳይሞት አስተዋጽኦ ያበረከትን ነው ማለት ነው። ከዛ በመቀጠል እንግዲህ እጃችንን ወደ ወድዕ ወደሚባለው ነጥብ እናልፋለን። እጃችንን እንዴት ነው የምናስቀምጠው? ተክቢረቱል ኢህራሙን ካመጣን በኋላ እጃችንን የት ማስቀመጥ እንዳለብን አይተናል አይደል? طيب ከዛስ እጅስ እንዴት ነው የሚቀመጠው የሚለውን ነገር እንመለከታለን። አንደኛ ቀኝ እጃችን ግራ እጃችን ላይ መቀመጥ እንዳለበት ይሄ የታወቀ ነው። ሱናው ቀኝ እጃችንን ግራ እጃችን ላይ ማስቀመጡ ነው። የሚቀመጥበት ሶስት አይነት የተገኙ መልኮች አሉት። አንደኛው የቀኝ መዳፋችንን የግራ ውጨኛው ወይም ደግሞ ይሄ አይበሉባ ነው የምትሉት ይሄንኛው ክፍል ላይ ማስቀመጥ በዚህ መልኩ ማለት ነው። በዚህ መልኩ የቀኝ መዳፋችንን የግራ አይበሉባ ወይም ደግሞ ظهر الكف የሚባለው እዚህ ጋር በዚህ መልኩ ማስቀመጥ ይሄ ትክክለኛ የሆነ የእጅ አቀማመጥ ስርዓት ነው። ሁለተኛው ደግሞ ይሄንን መዳፋችንን ወይም ደግሞ ይችኛዋን ማለት ነው የቀኝ መዳፋችንን ይቺ መተጣጠፊያዋ ፓርቲ ያለችው ይቺን እዚህ ጋር አምጥተን እዚህኛው የግራ እጃችን መተጣጠፊያዋ ላይ እዚህ ጋር አስቀምጠን በዚህ መልኩ አያችሁት? በዚህ መልኩ እንዲህ ማስቀመጥም ትክክለኛ የሆነ የእጅ አቀማመጥ ስርዓት ነው ማለት ነው። ሁለቱም ይቻላሉ። ይሄም ይቻላል፣
ይሄኛውም እዚህ ጋር አምጥታችሁ ደግሞ በዚህ መልኩ እንደዚህም አድርጋችሁ ማስቀመጥ ትችላላችሁ። ሁለቱም ትክክለኛ የሆነ አቀማመጥ ነው ማለት ነው። ሌላ ሶስተኛ አለ። እሱም በቀኝ እጃችሁ የግራ እጃችሁን እዚህ ጋር መያዝ፣ በዚህ መልኩ እንዲህ አድርጎ መያዝም ይሄም ትክክለኛ የሆነ የእጅ አቀማመጥ ስርዓት ነው። ሶስቱም ትክክል ናቸው። ሶስቱንም በተለያየ ጊዜ እየቀያየራችሁ መስራቱ ይሄ ይበልጥ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሐይ ያደረጋችሁ ማለት ነው። ነገር ግን አንድ ሰው ሁሌ እንደዚህ አድርጎ ቢሰግድ ወይ ሁሌ እንደዚህ አድርጎ ቢሰግድ ወይ ሁሌ እንደዚህ አድርጎ ቢሰግድ ሰላቱ ትክክል ነው ማለት ነው بإذن ተዓላ። طيب ይሄንን ጨረሰ። ከዚህ በመቀጠል እንግዲህ ወደ ዱዓኡ አልኢስቲፍታህ እንመጣለን። ዱዓኡ አልኢስቲፍታህ የሚባለው ፋቲሃን ከመቅራታችን በፊት የምናመጣው ዱዓ ነው። እንግዲህ እሱ የተለያየ አይነት መልክ አለው። እሱም በተለያየ መንገድ መጥቶልናል። ብዙዎች የሚያውቁት ዚክር ሱብሃነከ አላሁመ ወቢሐምድክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ። ይህንን አብዛኞች ያውቁታል። አጠርም ስለሚልና ቀላል ስለሆነ ብዙዎች ይህን ይጠቀማሉ። ይህንን አልኢማሙ አልአልባኒ ረሕመቱላሂ ዐለይህ ሐዲሱን ሰሒህ ብለውታል። አንዳንዶች ይህን ሐዲስ ضعيف ነው ይሉታል። አላ ኩሊ ሐል ይሄ ዚክር አለ። ሌላ ደግሞ اللهم باعد بيني وبين خطاياي كما باعدت بين المشرق والمغرب اللهم نقني من خطاياي كما ينقى الثوب الأبيض من الدنس اللهم اغسلني من خطاياي بالماء والثلج والبرد إهننم مالت انشلالن ويدقمو وجهت وجهي للذي فطر السماوات والأرض حنيفا مسلما وما أنا من المشركين إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا من المسلمين إهن يوم مامتات انشلالن الزهمقا قدم اندالكواتشو العبادات الواردة على وجوه متنوعة تفعل على جميع وجوهها في أوقات مختلفة إيه علماء تشاتشن مرهنو በተለያየ መልክ የመጡ ዒባዳዎች በተለያየ ጊዜ እየቀያየሩ መስራት ይሄ ይበልጥ ሱናዎችን ሐይ ማድረግ በውስጡ ስላለ እንደዛ ማድረጉ የተሻለ ነው ማለት ነው። አንዳንዴ የሆነ ዚክር ልትመርጡ ትችላላችሁ፣ ሌላ ጊዜ ደግሞ ሌላኛውን ዚክር ልትጠቀሙ ትችላላችሁ። በዚህ መልኩ ነብዩ አለይሂ ሰላቱ ወሰላም የተጠቀሟቸውን አዝካሮች ሁሉንም ማምጣት ቻላችሁ ማለት ነው። ከዛ በኋላ እንግዲህ ወደ ፋቲሃ ነው የምንገባው። ፋቲሃ ላይ ከመምጣታችን በፊት ኢስቲዓዛና በስመላ አለ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወይም አዑዙ ቢላሂ ሰሚዒል ዓሊም ሚነሽ ሸይጣኒር ረጂም። በዚህ መልኩ የተለያዩ ሲጋዎች አሉት። ኢስቲዓዛ እናመጣለን። ይሄንን በምንልበት ጊዜ ኢስቲዓዛውንና በስመላውን በምናመጣበት ጊዜ ድምጻችንን ከፍ ማድረግ አይኖርብንም። ተማም ነብዩ አለይሂ ሰላቱ ወሰላም ሶላት በሚሰግዱበት ጊዜ በኢስቲዓዛም ሆነ በስመላ ማለት ቢስሚላሂር ረህማኒር ረሂም የሚለው ለፍዝ ነው። እነዚህን ድምጻቸውን ከፍ አድርገው ሲሉ አልተሰሙም በሰላታቸው ላይ። አቡበክርም እንደዛው፣ ዑመርም፣ ዑስማንም ኹለፋዎቹም እንደዚሁ ሲሰግዱ ድምጻቸውን ከፍ አድርገው ሲያመጡ አልተሰሙምና እኛም ድምጻችንን ዝቅ በማድረግ ከንፈራችንን ብቻ በማንቀሳቀስ እናመጣለን ማለት ነው እነዚህ። طيب ስለዚህ ኢስቲዓዛ እናመጣለን። ኢስቲዓዛ አንዴ ብቻ ነው የሚመጣው። ገና ሰላታችሁ ላይ ስትገቡ የመጀመሪያ አንዴ ታመጣላችሁ። ሌሎች ረካዓዎች ላይ እየደጋገማችሁ ማምጣት አይጠበቅባችሁም። አንድ ሰላት ውስጥ ያለ ቂራአ ወይም ቁርአኑ እንደ አንድ ነው የሚቆጠረው። ስለዚህ አንድ ኢስቲዓዛ ብቻ በቂው ነው ማለት ነው። ሌላው ከዛ በመቀጠል እንግዲህ ወደ ሱረቱል ፋቲሃ ነው የምንገባው። ሱረቱል ፋቲሃን መቅራት ሩክን ነው ያ ጀማዓ፣ ሩክን ነው። ሱረቱል ፋቲሃን መቅራት ሩክን ነው። ፋቲሃን ያልቀራ ሰው ሰላቱ ውድቅ ነው የሚሆንበት። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ምን ብለዋል? ላ ሰላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ። ሱረቱል ፋቲሃን ያልቀራ ሰው ሰላት የለውም ብለዋል። ያኒ ፋቲሃን ያልቀራ ሰው ሰላቱ ውድቅ ነው የሚሆንበት ማለት ነው። طيب እንደዛ ከሆነ ያው በርግጥ የሐነፊያ መዝሐብ ላይ ብንሄድ ለምሳሌ ሐነፊያዎች ፋቲሃን መቅራት ሩክን አይደለም፣ ሰውየው የፈለገውን የሆነ ቁርአን ቢቀራ ምንም ችግር የለውም ሰላቱ ትክክል ነው የሚል አቋም አላቸው። ግን አብዛኞቹ ያሉበትን አቋም ነው የምነግራችሁ እኔ። ጁምሁሮቹ ፋቲሃን መቅራት ሩክን እንደሆነ ነው የሚመለከቱት። ምክንያቱም ከነብዩ አለይሂ ሰላቱ ወሰላም ሐዲስ ተነስተው ማለት ነው። ይሄ ሐዲስ ደግሞ ትክክለኛ የሆነ ሐዲስ ነውና ሁላችንም ፋቲሃን መቅራት ይኖርብናል ማለት ነው። ፋቲሃን ካልቀራን ሰላታችን ውድቅ ነው የሚሆነው። طيب አንዳንዶች እዚህ ጋር የሚሰሩት ስህተት አለ። ምንድነው እሱ ካላችሁኝ ሱረቱል ፋቲሃንም ሆነ ሌላ የቁርአን ሱራዎችንም በሚቀሩበት ጊዜ ሰላት ውስጥ ሆነው ከንፈራቸውን አያንቀሳቅሱ። በቃ ሳይለንት ሆነው
በዚህ መልኩ ከንፈራቸውን ክድና አድርገው በውስጣቸው ይቀራሉ። ይሄ ቁርአን ቀርቷል አይባልም። እንደዚህ አይነት ሰው ተማም እዚህ ላይ ልንጠነቀቅ ይገባል። የከንፈር እንቅስቃሴ ያስፈልጋል። ከንፈራችንን እያንቀሳቀስን ነው መቅራት ያለብን ፋቲሐንም ሆነ ሌሎቹንም የቁርአን አንቀጾች ማለት ነው። እንደዛ ካልሆነ ቁርአን ቀርተናል አይባልም። ሶላታችን ውድቅ ሊሆንብን ስለሚችል እዚች ጋር መጠንቀቅ ያስፈልጋል ማለት ነው። طيب ፋቲሐን እንግዲህ ነብዩ አለይሂ ሰላቱ ወሰላም ይቀሩ በነበረበት መልኩ እያንዳንዷን አያ ለየብቻ ነበር እሳቸው የሚቀሩ የነበረው። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እያልን በዚህ መልኩ እስከ መጨረሻው ድረስ አንዳንድ አያ ነበር ነብዩ አለይሂ ሰላቱ ወሰላም የሚቀሩት። በዚህ መልኩ የእሳቸውን ሱና ሐይ እናደርጋለን። ፋቲሐን ቀርተን ከጨረስን በኋላ ልክ ገይሪል መግዱቢ ዐለይሂም ወለዷሊን የሚለውን አያ ስንጨርስ አሚን ብለን ማምጣት ይሄ ሱና ነው። እሺ አሚን የሚለውን ማምጣት ሱና ነው። አሚን የሚለውን ባያመጣ አንድ ሰው ሰላቱ ውድቅ አይሆንም፣ ግን ሱና ነው። ይሄንን መዘንጋት የለብንም ማለት ነው። አሚን ማለት አላሁመ ስተጂብ ማለት ነው። ጌታዬ ሆይ ተቀበል ተቀበለኝ እንደማለት ነው። ምኑን ነው ተቀበለኝ እያልን ያለነው? ቀደም ብሎ ፋቲሃ ላይ ምን ብለን ዱዓ አድርገን ነበር? ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን፣ ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን የነዛን ጸጋህን የዋልክላቸውን ሰዎች ትክክለኛውን መንገድ ምራን። አንተ የተቆጣህባቸው ሰዎች ወይም ደግሞ የጠማማዎቹን ሰዎች መንገድ ያልሆነውን ቀጥተኛውን መንገድ ምራን እያልን ዱዓ ስናደርግ ነበርና ያንን አላህ Subhanahu Wa Ta'ala እንዲቀበለን አላሁመ እስተጅብ እያልን ነው አሚን ስንል ማለት ነው። طيب ፋቲሐን ጨረስን። ፋቲሐን ከጨረስን በኋላ ቀጣይ ሌላ ሱራም ሆነ ወይ አንድ አያም ሆነ ሁለት አያም ሆነ ጨምሮ መቅራቱ ይሄ ሱና ነው ማለት ነው። ፋቲሐን ብቻ ቀርቶ ሩኩዕ ቢወርድ ሰውየው ሰላቱ ትክክል ነው፣ ውድቅ አይሆንበትም። ግን ጨምሮ ሌላ ሱራዎችን መቅራት መጀመሪያዎቹ ረክዓ ላይ በተለይ ተሸሁድ አልአወል ከመምጣቱ በፊት ያኒ ከመጀመሪያው ተሸሁድ በፊት ያሉ ረክዓዎች ላይ ከፋቲሐ በኋላ ሌላ ሱራ ወይም ሌላ አንቀጾችን መጨመር ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ማለት ነው። طيب ሌላዎቹን ሱራዎች በምንጨምርበት ጊዜ ብቻችንን ከሆነ የምንሰግደው እንደ ሁኔታችን ማስረዘምም ማሳጠርም እንችላለን። ከኋላችን ግን የሚሰግድ የሚከተለን ሰው ካለ የሰዎቹንም ሐል ልናስተውል ይገባል። ደካሞች ሊኖሩ ይችላሉ፣ የታመሙ ሰዎች ሊኖሩ ይችላሉ። እነሱን እያሰብን በጣም ማስረዘምና እነሱን ማስቸገር የለብንም ማለት ነው። طيب እንግዲህ ከፋቲሃም በኋላ ያለውን ሱራ ከጨረስን በኋላ ወደ ምንድን ነው የምንሄደው? ወደ ሩኩዕ ነው የምናልፈው። ሩኩዕ በምናደርግበት ጊዜ እጃችንን እናነሳለን። ይሄ እጅ ማንሳት አሁንም ቢቶ ሰውየው እጁን ሳያነሳ ሩኩዕ ቢወርድ ሰላቱን ውድቅ አያደርግበትም። ነገር ግን እጃችንን ማንሳቱ አስፈላጊና ሰላታችንን ይበልጥ የተሟላ የሚያደርግልን ነው ማለት ነው። طيب ሩኩዕ ልንወርድ ስንል እጃችንን ቅድም በተባባልነው መሰረት ልክ ተክቢረቱል ኢህራም ላይ ያወራነው አሁንም ይመጣል ማለት ነው። ወይ በትከሻችን ትክክል ወይ በጆሮአችን ትክክል በዚህ መልኩ እጃችንን እናነሳና ከዛ በኋላ ሩኩዓችንን እንወርዳለን። እዚህ ጋም የሚሰራ ስህተት አለ። ሩኩዕ ልንወርድ ስንል የምናመጣው ተክቢራ አላሁ አክበር የምንለው ይሄ ምን ይባላል? ተክቢረቱ ኢንቲቃል ነው የሚባለው። ተክቢረቱ ኢንቲቃል የመሸጋገሪያ ተክቢራ ማለት ነው። ያኒ እኛ አሁን ቂያም ላይ ነበርን፣ ቆመን ነበር ያለነው ስንሰግድ። ከመቆም ወደ ሩኩዕ ልንሸጋገር ነው። ከመቆም ወደ ሩኩዕ በምንሸጋገርበት ጊዜ የምናመጣው ተክቢራ ወይም አላሁ አክበር የሚለው ምን ይባላል? ይሄ ተክቢረቱ ኢንቲቃል ይባላል። ስለዚህ ልክ ገና መሸጋገራችንን ስንጀምር እንጀምረዋለን ተክቢራውን። ተሸጋግረን በምንጨርስበት ጊዜ ሩኩዑን ወርደን ስንጨርስ ተክቢራውም አብሮ ያልቃል ማለት ነው። ተግባባን? ቅድም ያልኳችሁን አስታውሳችሁ? አብዛኛውን ጊዜ ሰላት ውስጥ ያሉ ዒባዳዎች ያኒ ንግግሮችና ድርጊቶች አብዛኛዎቹ አብረው ነው የሚሄዱት ብያችኋል። እሱን አስታውሱልኝ። ስለዚህ ተክቢራውን ማምጣት ስንጀምር እኛም እንቅስቃሴያችንን ማምጣት እንጀምራለን። ሩኩዑ ይጀምራል፣ አላሁ አክበር። በዚህ መልኩ ተክቢራው ይጀምራል፣ ሰውነታችንም አብሮ መሄድ ይጀምራል። ተክቢራው ሲያልቅ እኛም ሩኩዓችንን ጨርሰን ይሆናል ማለት ነው። طيب እንዴት አድርገን ሩኩዕ እንደምናመጣው ተመልከቱ። በዚህ መልኩ አንድ የረሳሁት ነጥብ አለኝ፣ ግን መጀመሪያ ላይ እግር እንዴት አድርጋችሁ እግራችሁን ማስቀመጥ እንዳለባችሁ እሱን ረስቼዋለሁ። እንግዲህ እሱን አሁን ላስታውሰው። طيب እግራችን መሆን ያለበት በምን መልኩ ነው? በትከሻችን ትክክል ሙሉ ሰውነታችን በቃ
ራሃውን እንዲያገኝ ረፍቱን እንዲያገኝ ሰውነታችን ሙሉውን እግራችን ላይ መሆኑን ማረጋገጥ በቃ በዚህ መልኩ እናንተም ደስ ብሏችሁ ምንም ሳይደክማችሁ ፈታ ብላችሁ መስገድ እንድትችሉ በዚህ መልኩ እግራችንን በጣምም አናሰፋም በዚህ መልኩ አንዳንዶች በጣም እግራቸውን አስፍተው ይቆማሉ አንዳንዶች ደግሞ እግራቸውን ልጥፍ አድርገው በዚህ መልኩ ይቆማሉ አንዳንዶች ደግሞ እንዲህ ቪ ያረጉታል እግራቸውን ይሄም ትክክል አይደለም እንዴት ነው መሆን ያለበት በትከሻችን ትክክል እንደዚህ ሙባለጋ የሌለው በጣም ያልተከፈተ በጣምም ጠባብ ያልሆነ በዚህ መልኩ ነው የምንከፍተው ማለት ነው እሺ ወደ ሩኩዓችን እንመለሳለን ሩኩዕ ልናረግ ስንል ለምሳሌ እኔ በትከሻዬ ትክክል ከሆነ ማነሳው እጄን እንዴት ነው ማረጋው ተመልከቱ ልክ እጄ አንድ ላይ ተክቢራው ጋር እንደዚህ ይነሳና ይሄዳል አላሁ አክበር እዚህ ጋር ትኩረት ልናረግባቸው የሚገቡ ነጥቦች አሉ አንደኛው ምንድነው መሰላችሁ እጃችን እንደዚህ ጣቶቻችን መከፈታቸው ጣቶቻችንን ከፈት ማድረግ ያስፈልጋል እንደዚህ ይሄኛውንም ከፈት አድርገን ጉልበታችንን እንይዘዋለን ማለት ነው ተማም ሁለቱንም ጉልበታችንን በዚህ መልኩ እጃችንን ጣታችንን ካሰፋን በኋላ እጃችንን ወስደን ጉልበታችንን ነው የምንይዝበት አንዳንዶች እንዴት ያደርጋሉ እዚህ ጭናቸውን እንደዚህ አድርገው ይዘው ይወርዳሉ ይሄ ትክክል አይደለም አንዳንዶች ደግሞ ምናልባት እኔ እንኳን አላጋጠመኝም ግን ከጉልበት በታች እንደዚህ አድርገው የሚይዝም ካለ ይሄ ትክክል አይደለም ስለዚህ ትክክለኛው ሩኩዕ ላይ በመተኑበት ሰዓት ጣታችሁን ከፈት አድርጋችሁ ይሄ እጃችሁ ሄዶ ጉልበታችሁ እዚህ ውስጥ መግባት ነው ያለበት እሺ እንደዚህ አድርገን እንዲህ በዚህም እንደዚህም አታርጉ እጃችሁ እንደዚህ ዞሮ በዚህ መልኩም አይደለም ፊት ለፊት እንደዚህ ሆኖ በዚህ መልኩ ጉልበታችንን እንይዛለን ከዛ በኋላ ግን ምን እርግጠኛ መሆን አለብን ወገባችን ቀጥ ማለት አለበት እሺ ወገባችን ቀጥ ማለት አለበት ከዛ እጃችን እዚህ ጋር ደግሞ ክፍት መሆን አለበት እጃችንን በዚህ መልኩ ከፈት ማድረግ ይኖርብናል ማለት ነው እንደዚህ ልጥፍ አታርጉት ወይም እንደዚህ አታርጉ አንዳንዶች እንዴት ያደርጋሉ ጉልበታቸው ላይ እጃቸውን ካረጉ በኋላ እጃቸውን እንደዚህ አድርገው ይወጥሩታል ማለት ነብዩ አለይሂ ሰላቱ ወሰለም ሩኩዕ በሚያደርጉበት ጊዜ እጃቸውን እንዲውጥር ሳይሆን የሚያደርጉት የነበረው እጃቸውን በዚህ መልኩ ከፈት ያደርጉት ነበር እጃችንን ወደዚህ ማስፋቱ እጃችንን ማስፋት ጥቅሙ ምን መሰላችሁ የብዙዎችን ችግር ራሱ ይፈታል ብዬ ነው ማምነው እኔ ለምን ካላችሁኝ ብዙዎች እጃቸውን እንደዚህ ስለማያሰፉ ነው ወገባቸው ራሱ እንዲይጎብጣል ማለት ስትሬት አይሆኑም ቀጥ አይሉም በቃ እንደዚህ ብለው ትክክለኛ ሩኩዕ ማምጣት አይችሉም ወይን እንደዚህ ያረጋቸዋል እጃቸውን ሲወጥሩት ተግባባን ስለዚህ እጃችንን በዚህ መልኩ ከፈት ስናረገው ትክክለኛውን ሩኩዕ ስትሬት ሆነን መምጣት እንድንችል ያግዘናል ማለት ነው طيب በዚህ መልኩ ሩኩዓችንን እናደርጋለን ማለት ነው እሺ እንግዲህ የነብዩ አለይሂ ሰላቱ ወሰለም ወገባቸው ላይ የሆነ ውሃ የያዘ ዕቃ ቢቀመጥ ውሃው አይፈስም ነበር ነው የሚባለው ወገባቸው ቀጥ ስለሚል ስትሬት ስለሚሆን ማለት ነው ሩኩዕ ላይ እኛም እንደዛ ነው ልናደርግ የሚገባው እንጂ እንደዚህ ወደ ላይ ከፍ ማለት የለብንም በጣምም ደግሞ ወደ ውስጥ እንደዚህ መግባት የለብንም ትክክለኛ የሆነ ስትሬት ላይ ነው መሆን ያለብን ጭንቅላታችንም እንደዚህ መግባት የለበትም እኛ እንደዚህ መውጣት የለበትም ጭንቅላታችን የት ነው የሚሆነው ከወገባችን ጋር ትክክል ስትሬት መሆን አለበት ወገባችን ጋር ልክ መምጣት አለበት በዚህ መልኩ የት ነው የምንመለከተው እዚህ ሱጁድ የምናደርግበት ቦታ ላይ طيب በምንሰግድበት ጊዜ ሱጁድ ቦታ ላይ መመልከት ሱና ነው አይደለም ይሄ በዑለሞች መካከል ኺላፍ ያለበት ጉዳይ ነው ግን ሱና ራሱ ባይሆን በምንሰግድበት ጊዜ አይናችንን ሱጁድ ቦታ ላይ የምንጥለው ከሆነ ብዙ ጊዜ ከምን ይጠበቀናል መሰላችሁ ይሄ የተለያዩ የሚወሰውሱ ነገሮችን ከመመልከት እንታቀባለን ስለዚህ ስንሰግድ አይናችንን የሱጁድ ቦታ ላይ ብናደርገው በጣም መልካም ነው የሚሆነው ከብዙ ነገሮች መጠበቅ ስለምንችል ኹሹዓችን እንዲመጣ ራሱ ሰበብ ሊሆንልን ይችላል ማለት ነው ይሄ እንግዲህ ሩኩዕ በዚህ መልኩ እናደርጋለን ስለዚህ አላሁ አክበር تمام በዚህ መልኩ ሩኩዓችንን እናደርጋለን አንዳንዶች ምን ያደርጋሉ እዚህ ጋር አላሁ አክበር ብለው እዚሁ ቆሞ ተክቢራውን ጨርሰው ከዛ በኋላ ሩኩዕ ያደርጋሉ አንዳንዱ ደግሞ ከወረደ በኋላ ሄዶ ከዛ አላሁ አክበር ይላል ሩኩዕ ላይ ሁለቱም ልክ አይደሉም ተክቢራው እንዳልኳችሁ ገና ስንጀምር ይጀምራል ሩኩዑ ሲያልቅ ተክቢራውም አብሮ ያልቃል ማለት ነው طيب ይሄ እንግዲህ ሩኩዕ ነው ሩኩዕ ላይ የሚባለውን ዚክር ሁላችንም እንደምናውቀው
ሱብሓነ ረቢየል ዐዚም የሚለውን ዚክር እናመጣል። ሱብሓነ ረቢየል ዐዚም ብትጨምሩ ሱብሓነ ረቢየል ዐዚም ወቢሐምዲሂ ብትሉም ይሄም ችግር የለውም። ሌሎችም መጨመር እንችላለን ወይ? ለምሳሌ ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ላይ እንግዲህ የተበተልን ነገር አለ። ሱብሓነከ አላሁመ ረበና ወቢሐምዲክ አላሁመ ግፊርሊ እነዚህን የመሳሰሉ አዝካሮችን ይጨምሩ ነበር ሩኩዓቸው ላይ። እናንተም ሌሎች አዝካሮችን ጨምራችሁ ማምጣት ትችላላችሁ፣ ምንም ችግር የለውም ማለት ነው። ጠይብ ከዛ ይሄ ሱብሓነ ረቢየል ዐዚም የሚለው ስንት ጊዜ ነው የሚባለው? ዋጅቡ አንድ ጊዜ ማምጣት ዋጅብ ነው። ግን ነብዩ አለይሂ ሰላቱ ወሰላም 3 ጊዜ ያመጡ ስለነበር 3 ጊዜ ብናመጣ ደግሞ ይሄ ሱና ነው ማለት ነው እና ይሄንን መዘንጋት አያስፈልግም። ይሄን ከጨረስን በኋላ ወደ ምንድነው የምንመለሰው? ወደ ረፍዕ ሚን الركوع ከሩኩዕ ወደ ኢዕቲዳል እንመለሳለን። እንዴት ነው የምንመለሰው? እዛው ላይ ሩኩዕ ላይ ነን አሁን ለምሳሌ። ስለዚህ እንዴት ነው የምንመለሰው? ተመልከቱ። ይሄኛውንም ሰሚዐ አላሁ ሊመን ሐሚደህ የሚለውን የማመጣው ልክ መነሳት ስጀምር ነው እንጂ እዚሁ ሆኜ ሰሚዐ አላሁ ሊመን ሐሚደህ ብዬ መነሳት ይሄ ልክ አይደለም። ወይ ደግሞ ሩኩዕ ላይ ነን ከተነሳን በኋላ ሰሚዐ አላሁ ሊመን ሐሚደህ እንደዚህም ልክ አይደለም። እንዴት ነው መሆን ያለበት? ተመልከቱ። ሩኩዕ ላይ ነን፣ ሩኩዓችንን ጨርሰናል ዚክሩን ብለን ሰሚዐ አላሁ ሊመን ሐሚደህ በዚህ መልኩ እየተነሳን ነው። ልክ ስንነሳ ያበቃል ማለት ነው። ይሄም አብሮ ከድርጊቱ ጋር መሄድ አለበት ማለት ነው። ስለዚህ አሁን ሰሚዐ አላሁ ሊመን ሐሚደህ የሚለውን አንድ ሰው ብቻውን የሚሰግድ ከሆነ ማምጣት አለበት። ኢማምም ከሆነ ማምጣት አለበት። መእሙም ከሆናችሁ ከኋላ የምትሰግዱ ከሆናችሁ ኢማሙ ሰሚዐ አላሁ ሊመን ሐሚደህ ይላል፣ እናንተ ረበና ወለከል ሐምድ የሚለውን ታመጣላችሁ። ኢማሙ ሰሚዐ አላሁ ሊመን ሐሚደህ የሚለውን ካመጣ በኋላ ረበና ወለከል ሐምድ የሚለውን ያመጣል። ጠይብ ያው በእርግጥ እዚህ ጋር ከፊል ዑለሞች መእሙሙም ሰሚዐ አላሁ ሊመን ሐሚደህ ብሎ ረበና ወለከል ሐምድ ሁለቱንም ማምጣት አለበት ያሉ አሉ። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ሰሉ ከማ ረአይቱሙኒ ኡሰሊ ነው ያሉት። በዛ ምክንያት ሰሚዐ አላሁ ሊመን ሐሚደህ ረበና ወለከል ሐምድ ሁለቱንም ማምጣት የሚለውን ነገር መእሙምም ላይ የሚያዩ ዑለሞች አሉ ማለት ነው። አላ ኩሊ ሐል ግን እናንተ ሰሚዐ አላሁ ሊመን ሐሚደህ የሚለውን ባታመጡም ረበና ወለከል ሐምድ የሚለውን ካመጣችሁ በቂ ነው ማለት ነው ኢንሻአላህ። ረበና ወለከል ሐምድ የሚለው 4 አይነት መልኮች አሉት። በ4 አይነት መልኩ ተገኝቷል ከነብዩ ሰለላሁ ዐለይሂ ወሰለም። አንዱ አሁን ያልነው ረበና ወለከል ሐምድ የሚለው ነው። ሁለተኛው ደግሞ ረበና ለከል ሐምድ ዋው ሳትኖር ማለት ነው። የመጀመሪያው ወለከል ሐምድ ነበር፣ ይችኛዋ ለከል ሐምድ ነች። ስለዚህ ይሄኛው ሁለተኛ ነው። ሶስተኛው አላሁመ ረበና ለከል ሐምድ አላሁመ ረበና ለከል ሐምድ ምን ጨመርን? አላሁመ ጨምረናል። ዋው ግን የለችም። አላሁመ ረበና ለከል ሐምድ። አራተኛው ደግሞ አላሁመ ረበና ወለከል ሐምድ አላሁመም ተጨምሯል፣ ዋውም ተጨምሯል። ስለዚህ አራቱም ትክክል ናቸው። ረበና ለከል ሐምድ፣ ረበና ወለከል ሐምድ፣ አላሁመ ረበና ለከል ሐምድ፣ አላሁመ ረበና ወለከል ሐምድ አራቱም ተገኝተዋል፣ ትክክል ናቸው። ስለዚህ እየቀያየሩ በተለያየ ጊዜ እነዚህን መጠቀም ይበልጥ ሁሉንም ሱናዎች ሐይ ማድረግ እንድንችል ያደርገናል ማለት ነው። ይሄንን ካመጣን በኋላ እንግዲህ ወደ ሱጁድ ነው የምንሄደው ማለት ነው። ሱጁድ በምንወርድበት ጊዜ እጃችንን ማንሳት አይጠበቅብንም። ይሄ ወደ ሱጁድ ስንሄድ እጅ አይነሳም። طيب እንግዲህ እዚህ ጋር ሱጁድ ላይም ተክቢራ አለ አይደል? አላሁ አክበር ብለን ነው የምንወርደው። በምንወርድበት ሰዓት አሁንም ተክቢራውንና ድርጊቱን አንድ ላይ ማስኬዳችንን ልብ ማለት አለብን። አንዳንዶች ምን ያደርጋሉ? ከወረዱ በኋላ አላሁ አክበር ይላሉ። ይሄ ትክክል አይደለም ማለት ነው። አንዳንዶች ደግሞ ምን ያደርጋሉ? እዛው በቆሙበት አላሁ አክበር ብለው ከዛ በኋላ ሱጁዱን ይወርዳሉ ማለት ነው። ይሄኛውም ልክ አይደለም። መሆን ያለበት እንዴት ነው? ተክቢራውና ድርጊቱን አንድ ላይ ማስኬድ። ከሩኩዕ ተነስተናል። ከሩኩዕ ከተነሳችሁ በኋላ እጃችሁን እዚህ ብታስቀምጡም ብታወርዱም ሁለቱም ችግር የለውም ኢንሻአላህ። ይሄ የሚያጣላም ጉዳይ አይደለም። እንዳትጣሉበት ልላችሁ ፈልጌ ነው። በዑለሞቹ መካከል ኺላፍ ስላለ ነው። ከፊሎች ያስቀምጣል ብለዋል፣ ከፊሎች ደግሞ ያወርዳል ብለዋል። አብዛኞቹ እንደውም ማውረዱ ላይ ነው ያሉት፣ ግን እጅ ማስቀመጥም የሚለው ቀውል አለ።
ይሄንኛውን ምንም እንኳን እኔም ወደዛ ይሄ የምከተለው እጃቸውን ማስቀመጥ የሚሉትን ቢሆን ግን ሁለቱንም ብታደርጉ ይሄ ችግር ያለው ጉዳይ አይደለም። እሺ ወደ ሱጁድ ስንወርድ እንግዲህ አላሁ አክበር በዚህ መልኩ እንወርዳለን ማለት ነው። ሌላኛው ነጥብ እዚህ ጋር ሱጁድ በምንወርድበት ሰዓት እጃችን ነው ቀድሞ መውረድ ያለበት ወይስ ጉልበታችን ነው ቀድሞ መውረድ ያለበት በሚለውም ላይ በዑለሞቹ መካከል ከባድ የሆነ ኺላፍ ነው ያለው። በጣም ኃይለኛ የሆነ ኺላፍ አለ እዚህ ላይ። ስለዚህ አሁንም ወንድሞቼ እህቶቼ ላስተላልፍ የምፈልገው መልእክት እዚህ ጋር ጉልበቱን የሚያስቀድምን ሰው አንተ ልክ አልሰራህም እንዳትሉት፣ እጁን አስቀድመው የሚወርድን ሰው አንተ ልክ አይደለህም እንዳትሉ። ይሄም ማጣላት የሌለበት ጉዳይ ነው። ያው እንግዲህ ምንም እንኳን እኔ የምከተለው እጃቸውን ማስቀደም እጅን ማስቀደም ይቀድማል እሱ ነው አካሄዱ ትክክለኛው የሚሉትን የምከተል ቢሆንም ግን ጉልበቱን ሲያስቀድም ያየሁትን ሰው እኔ እንካር አላደርግበትም፣ አላወግዘውም ስራውን ማለት ነው። ለምን ጉልበትን ታስቀድማለህ አልለውም። እንደውም እውነት ለመናገር አብዛኞቹ ጉልበትን ማስቀደም የሚለውን ነው የሚመርጡት። ያው እኔ ግን መሻይኾቻችን ሲያስተምሩን ከመረጃም አንፃር ያው እኔ ያዘነበልኩት እጅ ማስቀደም ወደሚለው ስለሆነ ነው። አላ ኩሊ ሐል ስንወርድ እጅ ማስቀደምም ጉልበት ማስቀደምም ከሁለቱ አንደኛውን ብትሰሩ ሶላታችሁ ጉድለትም ውድቅ መሆንም አያጋጥመውም ኢንሻአላሁ ተዓላ። طيب ስለዚህ አሁን ወደ ሱጁድ ስንወርድ አላሁ አክበር በዚህ መልኩ እኔ እጄን ስለማስቀደም ነው ብያችኋለሁ። አሁን እጅ ካስቀደመን በኋላ እጃችን እንዴት መሆን አለበት? እጃችን በትከሻችን ትክክል ይሆንና ግንባራችንና አፍንጫችን እዚህ ጋር ወይ እጃችን መሃል ላይ ነው የሚወርደው። በእጃችንና በእጃችን መካከል ላይ እንዲሆነው በዚህ መልኩ ይወርዳል። ይሄንን እጃችንን በዚህ መልኩ ማስፋት ይሄ ሱና ነው። ነብዩ አለይሂ ሰላቱ ወሰለም እጃቸውን ይበልጥ ያሰፉ ነበር በጣም ማለት ነው። እስከ ከኋላ ብብታቸው እስከሚታይ ድረስ በዚህ እንኳን ራሱ የሆነች አነስ ያለች እንስሳ ማለፍ ብትፈልግ እንኳን ማለፍ እስከምትችልበት ደረጃ ድረስ ያሰፉት ነበርና በዚህ መልኩ እጃችንን ማስፋታችን ይሄም ሱና ነው ማለት ነው። ነገር ግን የምንሰግደው ጀማዓ ከሆነ ከጎናችን ሰዎች ካሉ እነሱን ደግሞ ማስቸገርና አዛ ማድረግ ስለሌለብን ያንን ትኩረት ማድረግ ይኖርብናል። የዛን ጊዜ በጣም አስፍተን ሰዎችን አዛ ማድረግ የለብንም ወይ ደግሞ ከቻልን ወደፊትም ቢሆን ማድረግ ከቻል እንደዛ፣ አለበለዚያ ግን እጃችንን ያኔ ጠበብ ማድረግም እንችላለን ማለት ነው ሰዎችን እንዳናስቸግር። አንዱ እንግዲህ ይሄ ነው። ግንባራችንና አፍንጫችን በእጆቻችን መካከል መሆን አለባቸው። ወይ ደግሞ ግንባራችንና አፍንጫችን ወደፊት ትንሽ ወጣ ቢልና እጃችን ትንሽ ወደኋላ እንዲቀረት ቢል ችግር የለውም። ነገር ግን እንደዚህ አድርገን እጃችን ወደፊት ቢመጣ እንደዚህ ይሄ ትክክል አይደለም ማለት ነው። ተማም እጃችን ግንባራችንን መቅደም የለበትም በዚህ መልኩ። ሌላው ነገር እዚህ ጋር ግንባራችን እና አፍንጫችን እንደ አንድ አካል ነው የሚቆጠረው። ሱጁድ ስትወርዱ ግንባርና አፍንጫ እንደ አንድ አካል ነው የሚቆጠረው። እዚህ ጋር ያው ኮፍያ ለብሻለሁ። በእርግጥ ኮፍያ ያለበት ይሄ ሱጁድ የምትወርዱበት ፓርት ምንም አይነት ልብስ ነገር ወይም ኮፍያ ነገር ባይሸፍነው ይመረጣል። እሺ ይሄንን መክሩህ ነው የሚሉ ዑለሞች ስላሉ ማለት ነው። طيب على كل حال እኔ ለእናንተ ላሳያችሁ ስለሆነ አሁን ችግር የለው። ስለዚህ አፍንጫና ግንባር እንደ አንድ አካል ነው የሚታዩት። ይቅርታ ከፊሎች ምን ያደርጋሉ? በግንባራቸው ላይ ብቻ ይወርዱና አፍንጫቸውን መሬት ሳያስነኩ ይቀራሉ። እንደዚህ አይነት ሰዎች ሶላታቸው ያው ጎዶሎ ነው የሚሆነው፣ ውድቅ ነው ግን አይባልም። ተማም ሶላታቸው ውድቅ ሆኗል አይባልም፣ ግን ሶላታቸው የተሟላ አይሆንም። ነገር ግን ግንባራችሁን ሳታስነኩ በአፍንጫ ብቻ ካስነካችሁ ይሄ ሶላታችሁ ውድቅ ነው የሚሆነው። ምክንያቱም ሱጁድ አደረጋችሁ አይባልም። ይሄ ሶላት ውድቅ እንዲሆን ያደርጋል። ግንባር መንካቱ ግዴታ ነው። ይሄንኛው ተከታይ ነው። አፍንጫ የግንባር ተከታይ ነው። ያው ታቢዕ የሆነ ነገር ወይም ተከታይ የሆነ ነገር ደግሞ ብቻውን ራሱን ችሎ ሁክም አይሰጠውም። የዚህኛው ሁክም ነው የሚሰጠው። ስለዚህ ግንባር ከነካ አፍንጫ ባይነካ ሶላት ያጎድላል። ስለዚህ እኛ ሁለቱንም ማስነካት አለብን እንደ አንድ አካል ስለሚቆጠሩ። ግን አፍንጫውን ሳያስነካ ግንባሩን አስነክቶ የሰገደ ሰው ሶላት ውድቅ ሆኗል አትሉትም። ያው አጅሩ ግን ጎዶሎ ነው የሚሆንበት። እኛም ይሄንን መጠንቀቅ ይኖርብናል ማለት ነው። ሌላው በሰባት አካሎቼ ነው ሱጁድ እንዲወርድ የታዘዝኩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰባቶቹ እነማን ናቸው? ግንባርና አፍንጫ እንደ አንድ ነው የሚታዩት። ሁለተኛው ይሄኛው መዳፋችን ነው። ሶስተኛው ይሄኛው ነው። አራተኛው ይሄኛው ጉልበታችን ነው። አምስተኛው ይሄ ነው። ስድስተኛው የእግራችን ጫፍ ነው። የቀኝ እግራችንና የግራ እግራችን ጫፎቹ እነዚህ ሰባት ይሆናሉ አጠቃላይ ማለት ነው። በእነዚህ ነው ሱጁድ መውረድ ያለብን ነው። ሌላው እንግዲህ አሁን
ስጁድ በምንወርድበት ጊዜ እግራችን እንዴት መሆን አለበት የሚለውን ነገር ነው ማሳያችሁ። طيب እንግዲህ እንደምትመለከቱት እግሬ በዚህ መልኩ የእግራችን ጫፍ መሬት መያዝ አለበት። ይሄንኛውም ጫፉ በዚህ መልኩ የበጣቶቻችን ሆድ መሬቱን እንረግጠዋለን ማለት ነው። እግራችን በዚህ መልኩ ይገጠማል፣ እንዲህ መገጠም አለበት። እሺ እንጂ እንደዚህ አድርጋችሁ ከፍታችሁ አትስገዱ። ስጁድ ስታረጉ ክፍት አታርጉት። በዚህ መልኩ እግራችን መገጠም አለበት። ስለዚህ እዚህ ጋር እግር እንደዚህ አድርጎ አንዳንዶች ያነሳሉ። ልክ አይደለም ይሄ። አንዳንዶች በዚህ መልኩ እግራቸውን ያነሳሉ። ይሄም ትክክል አይደለም። እግራችን ከመሬት መልቀቅ የለበትም። በዚህ መልኩ ነው መሆን ያለበት ስጁድ በምንወርድበት ሰዓት ማለት ነው። طيب ከዚህ በመቀጠል እንግዲህ ስጁድ በዚህ መልኩ እናደርጋለን። የእግራችንም አቀማመጥ መሆን ያለበት በዚህ መልኩ ነው። ከዛ በኋላ ስጁድ ላይ የምንለው ዚክር ምንድነው? ሱብሃነ ረቢየል አዕላ የሚለውን ዚክር እናመጣለን። ሱብሃነ ረቢየል አዕላ የሚለውን ዚክር ካመጣን በኋላ አንድ ጊዜ ዋጅብ ነው ብያለሁ። 3 ጊዜ ብታመጡ ግን ሱናው አድነል ከማል የሚባለው ይሄንኛው ነው። ስለዚህ 3 ጊዜ ማምጣቱ የተሻለ ነው የሚሆነው ማለት ነው። طيب ይሄንን ካመጣን በኋላ ከስጁድ ስንነሳ ከስጁድ በምንነሳበት ጊዜ እዛ ስጁድ ላይ ነን። ለምሳሌ ልክ ስንነሳ ቅድም እንዳልኳችሁ ተክቢራው አንድ ላይ ነው የሚጀምረው። እሺ ተክቢራውን ከስጁድ መነሳት ስንጀምር አንድ ላይ እንጀምረዋለን። ከዛ በኋላ ስንጨርስ አብረን እንጨርሳለን። አላሁ አክበር በዚህ መልኩ እንጂ እዛው ስጁድ ላይ ያላችሁ አላሁ አክበር ብላችሁ ከዛ መነሳት የለባችሁም። ወይ ደግሞ ስጁድ ላይ ሆናችሁ በዚህ መልኩ ከተነሳችሁ በኋላ አላሁ አክበር ይሄ መሆን የለበትም። እንደውም ብዙ አኢማዎች እዚህ ጋር ኢማሞች የሚሰሩት ስህተት ይሄ ነው አብዛኛውን ጊዜ ማለት ነው። ሩኩዕም ላይ ስጁድም ላይ ከተነሱ በኋላ ነው አላሁ አክበር የሚሉት። እነሱ ተነስተው ከተቀመጡ በኋላ አላሁ አክበር ይላሉ። ይሄ አግባብነት የለውም፣ ልክ አይደለም። ስለዚህ መሆን ያለበት ስጁድ ላይ ናችሁ፣ ልክ መነሳት ስትጀምሩ ተክቢራው አብሮ ይጀምራል። አላሁ አክበር በዚህ መልኩ አብሮ ነው የሚሄደው። እጃችን በዚህ መልኩ ጭናችን ላይ እንዲቀመጣል፣ ወይ ደግሞ ጉልበታችሁም ላይ እንደዚህ አድርጋችሁ ብታስቀምጡ ይቻላል። ይሄም ችግር የለውም። በዚህ መልኩ እንግዲህ ከስጁድ እንነሳለን። ከስጁድ በምንነሳበት ጊዜ እንዴት ነው እግራችን መሆን ያለበት? ይቺ አልጀልሰቱ በይነ ሰጅደተይን ትባላለች። ጀልሳ በይነ ሰጅደተይን ማለት በሁለት ስጁዶች መካከል መቀመጥ ማለት ነው። ስለዚህ በስጁዶቹ መካከል ስንቀመጥ እንዴት አድርገን ነው እግራችንን ማስቀመጥ ያለብን? ተመልከቱ። አንደኛ ይሄ ቀኝ እግራችሁ እንዲህ መሬት ላይ ይተከላል። በዚህ መልኩ ተማም ቀኝ እግራችን መሬት ላይ እንዲህ እንተክለዋለን። የግራ እግራችን ላይ ደግሞ ምን እናደርጋለን? እንቀመጣለን በዚህ መልኩ። ይሄ ምን ይባላል? ኢፍቲራሽ ይባላል። ተማም ይሄ ኢፍቲራሽ ይባላል። በዚህ መልኩ እግራችን ላይ በግራ እግራችን ላይ እንቀመጣለን። ወይ ደግሞ ይችኛዋንም በስጁዶች መካከል በዚህ መልኩ ብንቀመጥም እንችላለን። ይሄኛውም ሱና ነው፣ ይሄኛውም ተገኝቷል ማለት ነው። አብዛኛውን ጊዜ ግን በዚህ መልኩ ነው የምንቀመጠው። ከስጁድ በሁለቱ ስጁዶች መካከል በዚህ መልኩ እንቀመጣለን። እንዲሁም አተሸሁድ አልአወል የሚባለው ላይ የመጀመሪያው ተሸሁድ ላይ በዚህ መልኩ ነው የምንቀመጠው እግራችንን አስቀምጠን ማለት ነው። طيب ሌሎች እዚህ ጋር የተለያዩ አይነት አቀማመጦችን ሰዎች ይቀመጣሉ። ልክ ያልሆኑ አቀማመጦች አሉ። ከነዚህ ውጭ ያሉት አሁን እግርና እግርን አደራርበው በዚህ መልኩ መቀመጥ ይሄም ልክ አይደለም። ባሳያችሁ መልካም ነው መሰለኝ። አንዳንዶች እንዴት ይቀመጣሉ? በዚህ መልኩ እግራቸውን እግራቸው ላይ አድርገው። ይሄ አቀማመጥ ትክክል አይደለም። ምናልባት እንግዲህ የጤና ችግር ያለበት ሰው ካለ እሱ ሌላ ጉዳይ ነው። የጤና ችግር ካለባችሁ አላህ አፊያ ለሁላችንም ይወፍቀን። እንደዛ አይነት ሰዎች ላይ እነሱ እዚህ ውስጥ አይካተትም። ነገር ግን የጤና ችግር ሳይኖርብን እነዚህን አቀማመጦች ምንቀመጥ ከሆነ ይሄ አግባብ አይደለም፣ ልክ አይደለም ማለት ነው። ማስተካከል ይኖርብናል። በዚህ መልኩ እንግዲህ እስከ ስጁድ ስንነሳ እግራችንን እንዲያርገን እናስቀምጣለን። ከዛ በኋላ ረቢ ግፊርሊ የሚለውን ዚክር እናመጣለን። ከነብዩ አለይሂ ሰላቱ ወሰላም 2 ጊዜ ተገኝቷል። ረቢ ግፊርሊ። ከዚህ በላይ ጨምራችሁ ብታመጡም ችግር የለውም። ምክንያቱም ነብዩ አለይሂ ሰላቱ ወሰላም አንዳንዴ ከስጁድ መካከል በሁለት ስጁዶች መካከል ያለው መቀመጥ ላይ ዚክር ረዘም ያደርጉ ነበረ። ስለዚህ ያኔ የሚጨምሯቸው አዝካሮችም ስላሉ ለምሳሌ ረቢ ግፊርሊ ወርሐምኒ
ወህዲኒ ወርዙቅኒ ወዓፊኒ ወጅቡርኒ እነዚህን አይነት መጨመር ይችላል ሰውየው ችግር የለውም ማለት ነው። ይሄንን እንግዲህ በዚህ መልኩ ከጨረስን በኋላ ወደ ሁለተኛው ስጁዳችን ስንሄድ አሁንም እንዳልኳችሁ ተክቢራውና ድርጊቱ አብሮ ነው መሄድ አለበት። አላሁ አክበር ተማም በዚህ መልኩ እንጂ አላሁ አክበር ብዬ አልሄድም። ወይ ደግሞ ከሄድኩ በኋላ አላሁ አክበር አልልም ማለት ነው። ይሄም ልክ አይደለም። እንዴት ነው የሚሆነው? ልክ መሄድ ስንጀምር አላሁ አክበር በዚህ መልኩ ድርጊቱም ተክቢራውም አብሮ ይሄዳል ማለት ነው። ጣቶቻችን ወደ ቂብላ መቅጣጨት አለባቸው። እንደዚህም መሆን የለበትም። ተማም በዚህ መልኩ ሁለተኛውን ስጁዳችንን እንወርዳለን። ከሁለተኛውም ስጁድ ስንነሳ በተመሳሳይ መልኩ እንነሳለን። እንዴት ነው የምናደርገው? ከሁለተኛው ስጁድ ስንነሳ ልንቆም ነው አይደል? ስለዚህ ስንቆም ግንባራችን ይነሳል፣ እጃችን ይነሳል። በዚህ መልኩ መነሳት እንችላለን። ተማም ወይ ደግሞ በዚህ መልኩ ከተነሳን በኋላ ጉልበታችንን ይዘን ነው ቅድም የተነሳ ነው። አሁን ደግሞ እዚህ መሬቱን እንዲተደግፈን ብንነሳም እንችላለን። ሁለቱም ይቻላሉ ማለት ነው። طيب እንግዲህ ወደ ሁለተኛ ረካዓ ከሆነ ብትነሱት እጅ አታነሱም። እጃችሁን እዚህ ጋር ተስቀምጣላችሁ። ከዛ በኋላ በተመሳሳይ መልኩ ትቀራላችሁ። ከዛ በኋላ እንግዲህ ሁለተኛው ረካዓ በዚህ መልኩ ካጠናቀቃችሁ በኋላ التشهد الاول የሚባሉ ላይ እንመጣለን። አራት ረካዓ የሚሰገድ ከሆነ ሁለት ረካዓ ከሆነ ለምሳሌ ፈጅር የምትሰግዱ ከሆናችሁ ወይ ደግሞ ሱና ሶላት እየሰገዳችሁ ከሆነ አንድ ተሸሁድ ብቻ ስለሆነ ያለው ያንን ወይ ደግሞ አራት ረካዓ ከሆነ ምን ሰግደው ወይ ሶስት ረካዓ ከሆነ ምን ሰግደው ተሸሁድ አልአወል ይባላል። ይሄ የመጀመሪያው ተሸሁድ ማለት ነው። እሱ ላይ እግራችንን እንዴት አድርገን ነው የምናስቀምጠው? ሱናው የመጀመሪያው ተሸሁድ ላይ ከሆናችሁ እግራችሁን በዚህ መልኩ ቅድም እንዳልኳችሁ ይሄንን ተተክላላችሁ፣ ቀኛችሁን እግራችሁ ላይ ትቀመጣላችሁ በዚህ መልኩ ማለት ነው። ተማም በዚህ መልኩ ተሸሁድ አልአወልን እንጨርሳለን። ተሸሁድ አልአወል ሲያልቅ ተሸሁድ አልአወል ሲያበቃ ልክ ስንነሳ እጃችንን አላሁ አክበር እያልን እንነሳለን። እጃችንንም አንድ ላይ እናነሳለን ማለት ነው። ይሄኛውም ሌላው እጅ ከሚነሳባቸው ቦታዎች ውስጥ አንዱ ነው። ተሸሁድ አልአወል ጨርሳችሁ ስትነሱ እጃችሁን ማንሳት። በዚህ መልኩ እኔ ተሸሁድ አልአወልን ጨረስኩ። ከዛ እንዴት እላለሁ? አላሁ አክበር በዚህ መልኩ እነሳለሁ ማለት ነው። ተክቢራም አመጣለሁ፣ እጄንም አነሳለሁ ማለት ነው። طيب ይሄን እንግዲህ ሁለተኛውን ረክዓ ጨርሰን ወደ ሶስተኛው ረክዓ ገብተን ሶስተኛውን ረክዓም በተመሳሳይ መልኩ እንጨርሳለን። አራተኛውንም በተመሳሳይ መልኩ ከጨረስን በኋላ አራተኛው ረክዓ ላይ የምንቀመጠውን አቀማመጥ ነው አሁን ማሳያችሁ። ያው ተሸሁድ ላይ የሚባለውን ታውቁታላችሁ ብዬ ነው አብዛኞቻችሁ። አተህያቱ ሊላህ ወሰለዋቱ ወጠይባቱ አሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱሁ አሰላሙ አለይና ወዐላ ዒባዲላሂ አስሳሊሒን አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ዐብዱሁ ወረሱሉሁ። በዚህ መልኩ ተሸሁድ አልአወልን እና ተሸሁድ አልአኺር ላይ ያሉትን ተህያውን እናንተ ማለት ስለምትችሉ ብዬ ነው። አስፈላጊ ከሆነ ግን እናንተ ኮሜንት ላይ ጻፉልኝ፣ እሱን እሰጣችኋለሁ ኢንሻአላህ። የማታውቁ ወይም ያልሐፈዛችሁ ካላችሁ ማለት ነው። የመጨረሻው ረክዓ ላይ በምንመጣበት ጊዜ እንግዲህ ስጁዳችንን ከጨረስን በኋላ እንዴት አድርገን እንደምንቀመጥ አሳያችኋለሁ። አሁን ይሄንኛው ተወሩክ ተብሎ ይጠራል። ተወሩክ ይባላል። ተወሩክ እንዴት ነው የምንቀመጠው? አንደኛው እግራችንን ይሄ ግራ እግራችንን በዚህ መልኩ እናስገባለን። ግራ እግራችን በዚህ መልኩ እዚህ ጋር ይመጣል። ቀኝ እግራችን ይተከላል። ስለዚህ እኛ የምንቀመጠው ምን ላይ ነው ማለት ነው? መሬቱ ላይ። እኛ የምንቀመጠው መሬቱ ላይ ነው። ተማም መሬቱ ላይ እግራችን ይሄ ግራ እግራችን በዚህ በኩል ወጥቷል። የቀኝ እግራችን ተተክሏል። እኛ መሬት ላይ ተቀምጠናል በዚህ መልኩ ማለት ነው። ይሄ አንዱ ነው። አብዛኛውን ጊዜ የምንሰራውም ይሄንኛውን ነው። ሁለተኛው የሚቻለው የተወሩክ አይነት ደግሞ ይሄንኛው እግራችሁን በመሬት ውስጥ በዚህ መልኩ ከእግራችሁ በታች ሳይሆን በዚህኛው እግራችሁ በላይ በኩል አድርጋችሁ በዚህ መልኩ መቀመጥም ይቻላል። ይሄኛውም ተገኝቷል። ስለዚህ ትክክል ነው። ይሄም ትክክለኛ የሆነ የተወሩክ ሲፋ ነው ማለት ነው። በዚህ መልኩ መቀመጥ ተማም። ይሄኛውም ልክ ነው። ሶስተኛ ሌላም ወጅህ አለን። እሱም በዚህ መልኩ ይሄኛውን ከታች አውጥተን ይሄኛውን እግራችንን በዚህ መልኩ አድርገን መውረድ ተማም።
ይሄኛው እግራችን በዚህ መልኩ መሬት ላይ ይሄኛው ከታች በኩል ወጥቷል። ከዛ መሬቱ ላይ በዚህ መልኩ እንቀመጣለን ማለት ነው። እነዚህ ሶስቱም ትክክለኛ የሆኑ የተወሩክ አይነቶች ናቸው። በዚህ መልኩ ማድረግ እንችላለን ማለት ነው። طيب እንግዲህ እየቀያየራችሁ መጠቀምም ትችላላችሁ። አንደኛውንም ብትጠቀሙ ሁሌ ችግር የለውም ማለት ነው። በዚህ መልኩ እንግዲህ ተሸሁዳችንን እንቀራለን ተህያውን ማለት ነው። እሱን ከጨረስን በኋላ ልክ መጨረሻ ላይ ተሸሁዳቸውን ነብዩ አለይሂ ሰላቱ ወሰላም ተህያ ከጨረሱ በኋላ ከአራት ነገሮች ይጠበቁ ነበር። اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن شر فتنة المسيح الدجال በሚል ከነዚህ ከአራት ነገሮች ከቀብር ቅጣት፣ ከጀሃነም ቅጣት እንዲሁም ከህይወትና ከሞት ፈተና ከመሲሑ ደጃልም ፈተና እንደዚሁ ከአላህ Subhanahu Wa Ta'ala ይጠበቁ ነበር። ከነዚህ ከአራት ነገሮች እነዚህን ማምጣትም ሱና ነው። ከዛ በኋላ የፈለጋችሁትን ዱዓ ማድረግ ትችላላችሁ ከማሰላመታችሁ በፊት ማለት ነው። እነዚህን ካመጣችሁ በኋላ ከነዚህ ከአራት ነገሮች ከተጠበቃችሁ በኋላ የፈለጋችሁትን ዱዓ ማድረግ ትችላላችሁ ከማሰላመታችሁ በፊት። ከዛ በኋላ ወደ ሰላምታ ነው የምንሄደው። ሰላምታ በምናመጣበት ጊዜ እንዴት ነው የምናደርገው? ልክ ኢንቲቃል አንድ ላይ ድርጊቱ ጋር አብሮ መሄዱ ይሄ የተመረጠ ነው። ቅድም እንዳልኳችሁ ንግግር ከድርጊት ጋር አብሮ ነው የሚሄደው ብዙ ጊዜ ብያለሁ ሰላት ውስጥ። ስለዚህ አሰላሙ አለይኩም ወራህመቱላህ በዚህ መልኩ ልክ መዞር ስጀምር አሰላሙ አለይኩም ወራህመቱላህ መዞር ስጀምር ዚክሩንም አንድ ላይ ያመጣው ዞራለሁ ማለት ነው። በርግጥ አሰላሙ አለይኩም ወራህመቱላህ ብሎ መዞር ይችላል ያሉ አሉ፣ ወይ ደግሞ ከዞረ በኋላ ማለት ይችላል ያሉ አሉ። ግን ቅድም እንዳልኳችሁ አንድ ላይ ድርጊቱንና ንግግሩን ማምጣቱ የተሻለ ነው። አሰላሙ አለይኩም ወራህመቱላህ በደንብ አድርጋችሁ እንደዚህ መዞር ጥሩ ነው። ይሄ ጉንጫችሁ ከኋላ ያለ ሰው ማየት እስከሚችል ድረስ በደንብ መዞር ማለት ነው። በዚህ መልኩ አሰላሙ አለይኩም ወራህመቱላህ በግራ በኩልም በዚህ መልኩ እንዲህ በደንብ አድርገን እንዞራለን ማለት ነው። ተማም አንዳንዶች እዚህ ጋር የሚሰሩት ስህተት አለ። ምንድነው እሱ? እንደዚህ ይላሉ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ በዚህ መልኩ እንዲህ ትክክል የሚሉት ነገር አላቸው። ይሄ ባረከላሁ ፊኩም መሰረት የሌለው ነገር ነው። ከየት እንዳመጡትም አላሁ አዕለም አናቅም። ይሄም ልክ አይደለም፣ አግባብ አይደለም። ስለዚህ ስታሰላምቱ በቃ በጣም ቀለል አድርጋችሁ ምንም ራሳችሁን ማጨናነቅ አያስፈልገው። አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ በዚህ መልኩ አንዳንዴ ወበረካቱ የምትለውን አልፎ አልፎ ብትጨምሩ ችግር የለውም። ይሄ ያው ስለተገኘ ማለት ነው። በዚህ መልኩ እንግዲህ ይሄ በጣም ትንሽ የሚባለው የነብዩ አለይሂ ሰላቱ ወሰላም አሰጋገድ ነው። እንግዲህ የእሳቸው አሰጋገድ በእነዚህ ደቂቃዎች ተነግሮ የሚያበቃ አይደለም። ግን ዋና የሚባሉትን መሰረታዊ የሚባሉትን አብዛኞቹ የሚፈልጉትን ነገር በዚህ መልኩ ለመዳሰስ ሞክሬያለሁ። ትክክል አሳይቼ ከሆነ እንግዲህ የአላህ Subhanahu Wa Ta'ala ፈድል ነው። ተሳስቼም ከነበረ ከኔና ከሸይጣን ነው። አላህ Subhanahu Wa Ta'ala እና መልእክተኛው ከዚህ የጠሩ ናቸው። እኔንም እናንተንም መልእክተኛውን የተከተሉ ሰዎች አላህ ያድርገን። የነሱን ሱና ሁሌ በህይወታችን የሚተገብሩ ሰዎች አላህ ያድርገን። ሰላታችንን በትክክል የምንሰግድና አላህ ዘንድ ተቀባይነት ካላቸውም ሰዎች ያድርገን። የጎደለውን እንግዲህ ወደፊት በሌሎች ቪዲዮዎች የምንሞላው ይሆናል باذنላህ ተዓላ። እናንተም እስካሁን ድረስ ከኔ ጋር ስትከታተሉ ስለቆያችሁ አላህ Subhanahu Wa Ta'ala አጅራችሁን ከፍ ያድርግላችሁ። ስላስረዘምኩባችሁ እጅግ በጣም ይቅርታ እየጠየቅኩ እዚሁ ሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።